የኒውዮርክ መንትያ ህንፃዎች የሽብር ጥቃት ጠንሳሽ ማስተርማይንድ ኦሳማ ቢንላደን በዕለተ ሰንበት እሁድ ሌሊት ደቡብ ፓኪስታን ዋና ከተማ ኦብታባድ በ61 ኪሎ ሜትር ርቀት ላይ በምትገኘው የምቾት ከተማ ሜይ 1 ቀን 2011 ዓ.ም መገደሉ በአሜሪካ ፕሬዝዳንት ባራክ ሁሴን ኦባማ የተገለጠው። ለመሆኑ ኦሳማ ቢንላደን ማን ነው? ሰላም ጤና ይስጥልኝ ውድ ኤክስቴት ዩቲዩብ ቻናል ተከታታዮቻችን። የሆነ ሰሞን ምዕራባውያን ሲያስጨንቅ እነሱም ሲያድኑት የነበረው ኦሳማ ቢንላደን ማን ነው? በዛሬው ኤክስቴት ዩቲዩብ ቻናል ቪዲዮአችን የምናየው ጉዳይ ነው። ዳዊት ነኝ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ወደ ቪዲዮ ከማለፋችን በፊት ቪዲዮ እንደምትወዱት እርግጠኛ ስለሆንኩ ላይክ አድርጋችሁ ወደ ቪዲዮ እናምራም። በቀጣይ እንደሚያስገርም ቪዲዮ ስለቅ መልእክት እንደርሳችሁ ሰብስክራይብ አድርጋችሁ ደወል ምልክቷን ተጫኗት። ከደቡባዊቷ የየመን ከተማ ሀድራሞት በመነሳት ነበር አንድ ህይወቱን በድህነት የሚመራ ሰው ወደ ሳውዲ አረቢያ የተሻገረው። ጊዜው በ1930 ነበር። ያ ሰው ህይወቱን በሳውዲ አረቢያ ጅዳ የመደው የወደብ ከተማ በማድረግ ኑሮውንም በግንባታ የቀን ሰራተኝነት መምራት ጃዘ። ያንን የግንባታ የጉልበት ስራ መተዳደሪያ አድርጎ በያዘው ሙያው የሚጠይቀውን እውቀት እየቀሰመ ቆየ። ከብዙ ጥረት በኋላ ያ ሰው የተዋጣለት የኮንስትራክሽን ባለሙያ ከመሆኑም አልፎ የራሱ ድርጅት በማቋቋም የህንፃ ተቋራጭ ሆነ። በተለይም ወደ ባለ ሀብትነት በተሸጋገረበት የሳውዲ አስተዳዳሪ በነበረው የንጉሱ ሳዑድ አገዛዝ ዘመን ለንጉሳዊ ቤተሰብ የቅርብ ሰው ለመሆን ቻለ። እናም ንጉሱ ቤተ መንግስታቸውን ለማሳነስ ሲነሱ የኮንትራቱን ስራ ሙሉ በሙሉ በመረከብ ስራውን በብቃት ተወጣ። ባቀረበው ዝቅተኛ የንጉሱን ካዝና በማይጎዳ ኮንትራት ክፍያ ንጉሱ በጣም ሊረካ ቻለ። ንጉሱም ሆነ ቤተሰቡ በዚህ ተቋራጭ እምነታቸውን ጣሉ። በዚህ አላበቃም። ከንጉሱ ሳዑድ በሌላ ጽንፍ ካለው ንጉስ ፋይሰል ወገንም ቢሆን ጥሩ የሚባል ግንኙነት መፍጠር የቻለው ይኸው የተቋራጭ ድርጅት ሁለቱ ንጉሳውያን ቡድኖች ወደ ጦርነት ሲገቡ የተቋራጩ ሰው ሚናውን ለይቶ ለንጉስ ሳዑድ መውደቅ፣ ለንጉሱ ፋይሰል የሱዲን አስተዳዳሪነት ስልጣን መጨበጥ አይነተኛ ሚና መጫወቱ ይነገራል። የዚህ ዝነኛ ተቋራጭ ባለቤት ኦሳማ ሙሐመድ ቢንላደን አባት መሐመድ አዋድ ኦሳማ ቢንላደን ነበሩ። እናም ንጉሱ ፋይሰል ስልጣን ሲቆናጠጡ ምንም እንኳን መንግስታቸው በካዝናው በቂ ሀብት ባይኖረውም በሀገሪቷ በሚገነቡ የግንባታ ስራዎች ውስጥ የሀገሪቱ ዜጎች በአነስተኛ ክፍያ የስራ ዕድል እንዲያገኙ በማድረግ መንግስቱ የህዝብ ድጋፍ እንዲያገኝ ሚናው ከፍተኛ ሲሆን የሳውዲም መንግስት በሀገሪቱ የሚካሄዱ ግንባታዎችን አብዛኛውን ለኦሳማ ቢንላደን አባት ለመሐመድ አዋድ ቢንላደን ሰጠ። በሳውዲ አረቢያ ንጉስ ፋይሰል መልካም ፍቃድም የሀገሪቱ የስራ ሚኒስተር በመሆን ሹመት ተቀበለ። በማስከተልም በ1969 ከደረሰበት የእሳት አደጋ በኋላ በድጋሚ የታነጸውና ሙስሊሞች በተለይ አይን የሚያዩት የአልቃስ መስጊድን አነጹ። ቀጥሎም መካ መዲና የሚገኘውን ታላቁ መስጊድ በማነጻቸው የቢንላደን ቤተሰብ በዓለም በሚገኙ ሙስሊሞች ዘንድ ከፍተኛ ትኩረትና አድናቆቶችን አተረፉ። ሁለት ጊዜ ያገቡት የኦሳማ ቢንላደን አባት ከ52 ልጆቻቸው መካከል መሐመድ ኦሳማ ቢንላደን 7ኛው ልጃቸው ሲሆን ከ10ኛ ሚስታቸው ከሰራዊቷ ሐሚዳ የተወለደው ኦሳማ ለእናቱ ብቸኛው ወንድ ልጃቸው ነው። ይሁንና ኦሳማ የ13 ዓመት ልጅ ሳለ አባቱ መሐመድ ቢንላደን በሄሊኮፕተር ድንገተኛ አደጋ ከዚህ ዓለም በሞት ተለዩ። መሐመድ ኦሳማ ቢንላደን በሳውዲ አረቢያ ሪያድ ከተማ ማርች 10 ቀን 1958 ተወለደ። ይሁንና ገና እንደተወለደ አባትና እናቱ በመለያየታቸው ሳቢያ እናቱ ቢንላደን ግሩፕ በተሰኘው የአባቱ ኩባንያ ውስጥ ይሰራ የነበረው መሐመድ አታስ የሚባል ሰው በማግባቷ ሳቢያ ከ3 እህትና ከወንድሞቿ ጋር በእንጀራ አባት ለማደግ እንደተገደደ እንደሚያውቅ የሚናገረው የአልመዲና ጋዜጠኛ አዘጋጅ ካሊድ ኢብን ባተሪፍ በምስክርነቱ ተሰጥቷል። ኦሳማ ገና ተማሪ ሳለ ከሚከታተሉ መደበኛ ትምህርት ባሻገር የሙስሊም ወንድማማቾች አባል በመሆኑ የተነሳ እስላማዊ ሃይማኖት፣ ርዕዮተ ዓለም እና ፖለቲካን የሚያጠና እንደነበር የቅርብ ጓደኛው ጀማል ከሊፍ ያስረዳል። ኦሳማ ከትምህርት ዓለም በኋላ በወጣትነት ዘመኑ የመካከለኛው ምስራቅ አረብ ፔኒንሱላ ሀገራትን በተለይም ሶሪያን ተመላልሶባታል። እንደዚሁም ፓኪስታን፣ አፍጋኒስታን፣ ሱዳንን ተዘዋውሮባቸዋል። በአጠቃላይ በስዊዘርላንድ፣ በፊሊፒንስ፣ በለንደን በመመላለስ ህይወቱን አሳልፏል። ለዚህም ይመስላል እንደ አዳም ሮቢንስ ታዋቂ ታሪክ ጸሐፊ አገላለጽ ቢንላደን ሲበዛ የአርሰናል እግር ኳስ ክለብ ደጋፊ መሆኑን የሚነገርለት። ጸሐፊው አዳም በማስከተልም በ1994 ቢንላደን በለንደን ተገኝቶ የአርሰናልን 2 ምርጥ ጨዋታዎች መካተሉን
እማኝ ጠቅሶም ይናገራል። የትዳር ህይወቱም ሲዳሰስ በተለያዩ ጊዜያቶች ከተለያዩ ሴቶች ጋር ትዳር መስርቷል። የመጀመሪያው ሚስቱ የእናቱ እህት ልጅ የሆነችውን ሶርያዊቷን ነጅዋ ጋንምን መርጦ በ17 ዓመቱ በ1960 ገባ። በአጠቃላይ ሚስቶቹ 4 እንደሚደርሱ የሚናገሩት የሱዳን የቀድሞ አፈ ጉባኤ ዶክተር ሐሰን አልቱራቢ ባለቤት ሚስስ ዌልስ አልቱራቢ ሲሆኑ በተለይ 3 ሚስቶች እስከ ዩኒቨርሲቲ የዘለቀ ትምህርት የተከታተሉ በዲግሪ የተመረቁ መሆናቸውን አስታውሰው እነዚህ ሴቶች ቢንላደን ለምን እንዳገባቸው የተናገረበትን ምክንያት ሲያስታውሱ ምናልባት የሚያገባቸው ወንድ ሳያገኙ እንዳይቀሩ ይሆናል ሲሉ ግምታቸውን ይናገራሉ። ኦሳማ በአብዛኛው የሚታወቁ መረጃዎች ሚስቶቹ 4 መሆናቸውን በስፋት ሲዘግቡ 5 ሚስቶች እንዳሉት ደግሞ ይታመናል። በሌላ በኩል በጠቅላላ 20 ልጆች እንደወለደም አንዳንድ ጸሐፊዎች ያስረዳሉ። ከመጀመሪያዋ ሚስቱ ነጅዋ ጋነም 11፣ ከሁለተኛዋ ሚስቱ ከድጃ ሸሪፍ 3፣ ከሶስተኛዋ ሚስቱ ኬሪያ ሳብራ 1፣ ከአራተኛዋ ሚስቱ ሲየም ሳብራ 4፣ ከመጨረሻዋና አምስተኛዋ ሚስቱ አመል አል ሳዲህ ደግሞ 1 ልጅ ወልዷል። ይሁንና ከሴፕቴምበር 11 2011 በኋላ ግን ልጆች በሙሉ ወደ ኢራን መጓዛቸውን መረጃዎች ያመለክታል። ከልጆቹ መካከል በተለይ አብዱላ ቢንላደን፣ ሳውዲ ቢንላደን፣ ኦማር ቢንላደን፣ ሐማዝ ቢንላደን ከአባታቸው ፍላጎትና ሀሳብ ጋር የተቆራኘ ፍላጎት እንዳላቸው ሲነገር በሽብር ተግባር ፈጸሙት የሚባል የጎላ ታሪክ ግን የላቸውም። በተለያዩ ጊዜያቶች የሳይኮሎጂ ምሁራኖች በኦሳማ ቢንላደን ሕይወት ዙሪያ ተጨባጭ መረጃዎችን ለማግኘት ጥረት ቢያደርጉም የተሳካላቸው ጥቂት ነገሮች ናቸው። ከዚያ ውስጥም በተለይ ከአረባዊ ጋዜጣ በብዙ ቅድመ ሁኔታ የተጣራ ቃለ ምልልስ ያደረገችውና ራሷን ለመደበቅ ስትል ኤስ በሚል መጠሪያ ራሷን የደበቀችው የቀድሞ ሚስቱ ስትናገር ብዙ ጊዜ በሌሊት አምሽቶ ወደ ቤት ይመጣል። ከዚያም ሰው እንዲነጋገረው አይፈልግም። ለብቻው ጥቂት ይጋደማል። ቀሪውን ሌሊት ለብቻው ሆኖ ሲያስብና ሲያሰላስል ይቆያል። እንቅልፍ የለውም። እንቅልፍ ለማግኘት ብዙ ይሰቃያል። ካልሆነም እንቅልፍ እንዲወስደው የእንቅልፍ ኪኒን ይወስዳል። ያም ቢሆን አይሳካለትም። በተረፈ በአፍጋኒስታን ካንዳሃር ውስጥ 2 ሚስቶች፣ ካቡል 1 ሚስት፣ እንደዚሁም ቶራቦራ ተራራዎች ዋሻ ውስጥም 1 ሚስት እንዳለችው አውቃለሁ። ከምግብ እርጎና ዳቦ ማር ያዘወትራል። በሕይወቱ ውስጥ የተጸናወተው የእንቅልፍ ማጣትና የኩላሊት ህመም በስተመጨረሻ ለአካላዊ መዳከም አዳርሶት ነበር በማለት የምታውቀው ለአልመጃል ጋዜጠኛ አጫውተዋለች። ኦሳማ ቢንላደን በሕይወቱ የቀሰመው ሃይማኖታዊ ሮይት ሙስሊም ያልሆኑትን ሁሉ ለመግደል ሲዝትና እሱ እንደሚለው ግን በርካታ ሙስሊሞች ቢቃወሙትም ከቅርብ ጓደኛው የግብፁ ኮማንዶ ዶክተር አይመን አልዋዝሪ ጋር በመሆን ዘ ኢንተርናሽናል ኢስላሚክ ፍሮንት ፎር ጂሃድ አጌንስት ጁስ ኤንድ ክሩሴደርስ የሚል ቡድን አቋቁሞ ሲንቀሳቀስ የምዕራቡ ዓለም ሚዲያዎችና ዘጋቢዎች ምንም ትኩረት አልሰጡትም ነበር። የቀድሞው ሶቪየት ህብረት በ1979 አፍጋኒስታን ላይ ያደረገችው ወረራ የኦሳማን ታሪክ ለወጠው። ከሙስሊም ወንድሞቹ ጋር በሚያንቀሳቅሱት ድርጅት የሚያካሂዱት ዘመቻ አልጣማት ሳውዲ ከሀገር ካባረረችው በኋላ ብቸኛው መጠጊያ ያደረጋት ሱዳን የነበረ ሲሆን እንቅስቃሴው አልጣማት አሜሪካ በጀመረችው ጸረ ኦሳማ ዘመቻ ሳቢያ ከሀገሯ እንዲወጣ ሱዳን ከማስገደዷ በፊት የሳውዲው መንግስት በተለይ ደግሞ አጎቱ ለ6 ጊዜ ያህል ወደ ሱዳን በመመላለስ ወደ ሀገሩ ተመልሶ ቢዝነሱን እንዲቀጥልና ወደ ሰላማዊ ህይወት እንዲመለስ ብታስለምነውም በእጀ ባለማለቱ የተነሳ ሳውዲ ዜግነቱን እንደሰረዘች አበሰረች። ቢንላደን ከሱዳን በመውጣት ሶማሊያና ፓኪስታንን ቤቱ አድርጓቸው ቆየ። በዚህ ወቅት አስገራሚ ነገርም ተከስቷል። ኦሳማ አይን ውስጥ የከተተችው የአሜሪካ በቀዝቃዛው ጦርነት ከሶቪየት ህብረት ጋር በነበራት ቅራኔ ሳቢያ አስበውት ይሁን ሳያስቡት ኦሳማ እና አሜሪካ በአንድ ዓላማ ላይ ተገናኙ። ዓላማው በሶቪየት ህብረት ለተወረረችው አፍጋኒስታን ድጋፍ በመስጠት ነበር። ይሁንና በዚያን ጊዜ ቢንላደን ወደ አፍጋኒስታን የተጓዘው ለሙጃሂዶች በገንዘቡ የሎጂስቲክስ ድጋፍ ለማድረግ የነበረ ሲሆን ከተለያዩ ሙስሊም ሀገራት ድጋፉን አሰባስቦ ሙጃሂዶች አፍጋኒስታናውያን ሶቪየት ባይቀጡ ቅጣት ከድንበራቸው እንዲያባረሩ ታላቁ ሚና ተጫወተ። ከዚያን ጊዜ በኋላ ነበር ቢንላደን የሚመራው አልቃይዳ የአሜሪካና የምዕራባውያን ሀገሮች ኃያላት ላይ ፊቱን በማዞር በይፋ ጦርነት ያወጀው።
እናም እንደ ሳውዲ አረቢያ በ1995 እና በአፍጋኒስታን የቢንላደን ቡድን ኃላፊነትን ያልወሰደበት ግን የእሱ ጥቃት እንደሆነ የተነገረለት የ1996 ከባድ ጥቃት ተፈጸመ። ከዚያም በኬንያ እና በታንዛኒያ የአሜሪካ ኤምባሲዎች ላይ ጥቃት ፈጸመ። በኢንዶኔዥያ ቫሊ ጥቃት የየመኑ የመርከብ ላይ ፍንዳታ ሁሉ በኦሳማ ቢንላደን በርን የተፈጸሙ የተባሉ ዋና ዋና ጥቃቶች ናቸው። ከዚህ ጊዜ ጀምሮ አሜሪካ በቁጥር 1 አሸባሪነት ኦሳማን ስትፈልገው ኑራ እንደገና በመስከረም 11 2011 የኒውዮርኮች መንትያ ህንፃዎች እና የፔንታጎኑ ጥቃት በቢንላደን ጠንሳሽነት ተፈጸመ። አሜሪካም ስታድነው ከርማ ባለፈው ሜይ 11 ቀን 2011 ዓ.ም ኦሳማ ቢንላደን በ53 ዓመቱ በአሜሪካ ባህር ኃይል አልሞ ተኳሾች መገደሉ ተነገረም። የኦሳማ ታሪክ ማበቃም። የዛሬውን ቪዲዮ እዚህ ላይ ፈጸምኩ። አብራችሁ ስለቆያችሁ አመሰግናለሁ። ቪዲዮን ከወደዱት ላይክ እንዲሁም ያላችሁን አስተያየት ኮሜንት መስጫው ላይ አስፍሩልኝ። በቀጣይ እንደሚያስገርምና የሚያስደንቅ ቪዲዮ ስለቅ መልእክት እንደርሳችሁ ሰብስክራይብ አድርጋችሁ የደወል ምልክቱን ተጫኗት።